አይ ሴቶች እኔ እኮ እንደ ሴት ልጅ እኮ እንዱ የሴት ልጅ ልብ እንደ ጡቷ የተንጠለጠለ ነው የሚባለው አባባል ሳይሆን እውነተኛ ነው ማለት ነው። እውነት በቃ በትክክል በቃ ልክ የሴት ልጅ ልብ ማለት ልክ እንደ ጡቷ እየተንጠለጠለ ነው። አንደኛዋ ቦልኳት ማለት ነው። የሰው ልጅ 10 ሲም እያወጣ በ10 ሲም ያንን ሰው ፍለገ ሄዳል። 10 ሲም ከፍታ በ10 ሲም በቃ ስታለቅስ ቪዲዮ ስልክላት እኔ እንጃ እኔ እንደው እህቴ ብትሆኝ ምን አላልኩ። ምክንያቱም በርበሬ ነበር ማጥናት እህቴ ብትሆን የገጠር ቁርበት ታውቃላችሁ። እኛ ተወልደን ያደግንበት ሀገር ላይ ቁርበት የከብት ቆዳ ቁርበት ይባላልና ቁርበት ላይ ነበር ያደግነው እና እሱንም እንደውም እድለኛ ሰው ነው ቁርበት ላይ ተኝቶ የሚያድገው እንጂ የለም መደብ ላይ ነው የምንተኛው። ሁላችንም እንተዋወቃለን። እና እሱ ውስጥ አስገብቼ ሚጥሚጣ ነበር መከትብሽ። የምሬን ነው። እኔ በቃ እንዴት እንደምታለቅስ ጭራሽ በብር ተጣልተው ነው የቦለካት። ብር በዚህ አካውንት ካላክሽልኝ ከዚህ በኋላ ፍቅረኛ አይደለሽም ብሎ ብሎክ አድርጓታል። እሷ ግን በቃ ታለቅሳለች። ያሁንን ለእናቴ ልላክላትና ቀጣይ ሁለተኛ ወሬ ላንተ ልክልሃለሁ ትለዋለች። እሱ ደግሞ ዲዴ አልሰማም ይላታል። አልሰማም እምቢ ይላታል ማለት ነው። ከዛም በዛ ቢቦክልካት በዚህ ቢቦልካት ልጁ መጨረሻ ላይ አሳዘነኝ። እኔ ከዚህ በኋላ ለአረብ ሀገር ለሽንት ቤት አጥበሽ ገርዳሚ ሆነሽ ላመጣሹ ገንዘብ አንቺ መያዝ ካቃተሽ እኔ ትግስት ከዚህ በኋላ ወንዶችን ብር በላችሁ ብዬ ቪዲዮ ላልሰራ እኔ ምንም አይነት ትንፍሽ ላልል ቃል እገባለሁ ለራሴ። እኔ ምንም እንዱ ግድ ረተው ወንድ ጠፍቷል ብላችሁ ነው እንዴ መጣችሁት? እንዴ ምን ሆናችሁ ነው? ወንድ ልጅ ወርቅ ሆነ እንዴ? ወርቅ ምን አለ እንዴ ወንድ ልጅ እንደዚህ እንደምትይዙት ቤተሰባችሁ እንደዚህ ብትይዙት። አባትሽ እዛ በጎማ ጫማ አልቆበት አለ ጫማ እየሄደ አንድ በሬ እየተበደረ አንድ ጠማጅ ከብት የሌለው አባትሽ አንቺ እዚህ ጋር 20 ሺህ ብር 30 ሺህ ብር 50 ሺህ ብር እየሰጠሽ እሱንም ለትንፋሹ ብቻ ለሚያወራው ወሬ ብቻ። እኔ ተቃጥዬ ሞትኩኝ ማርያምን። እኔ ምን ወደዚህ ስራ የመጣሁበትን ቀን ልረግመው ነው። በቃ ስታለቅስ የጉድ ነው የጉድ የምትልከው ፎቶ የእንባ ነው። እኔ ምን ሆና ይሆን ነው ያልኩት መጀመሪያ ልክ ስልኩ ሲጠለፍ ምን ሆና ይሆን እቺ ሴት ነው ያልኩት። በቃ ስታለቅስ ኧረ ወይኔ አሁን እርግጠኛ ነኝ እናትሽ ብትሞት ራሱ እንደዛ እንባሽ አይፈስም። ነገሩ ይባላል እኮ እንትን ያለ ይባላል። እና እኔ እንጃ አላቅም። እኔ ፈጣሪ ልቦና ይስጣችሁ ሴቶቹ፣ እናንተ አሰዳቢ ሴቶቹ ማለት ነው። እኛን አታሸማቁን እባካችሁን፣ አታሸማቁን። እንደዛ አይነት ሴት ደግሞ ከሆንሽ ስልክ ጥለፊ ብለሽ ለኔ እንዳሰጭኝ ማርያምን። ከዚህ በኋላ ማለት ነው እንደዛ አይነት ኬዝ ራስሽ ብር ልላክለት እያልሽ አስለምደሽ መጨረሻ ላይ ብር ካላሽ አላወራሽም ሲልሽ ማለት ነው እኔ ጋር ብትመጪ አንቺን ነው አጠቤ ማሰጣሽ። የምሬን ነው። ምክንያቱም እሱ ወንድሜ ነው። ይብላ በቃ። አንቺ ጅል እስከሆንሽለት ድረስ ይብላ። ምክንያቱም ለሱስ ማን አለው? ይብላ። ግድ አውራኝ፣ አንድ ሰው አውራኝ። እንዴት ነው ፍቅር በብር የሚገዛው? ደግሞ እኮ አብረሹ ለማትኖሪ ወንድ እሱ እዛ ከማንም ሴት ጋር የሚራገጠው የልጁ ስልክ ሲጠለፍ የልጅ አባህ ነው፣ የአንድ ልጅ አባህ ነው። ሚስቱ ዱባይ ነው ያለችው። ሚስትም እንዳለው ታውቂያለሽ። ጭራሽ ሚስትህን ፈታሃት ቤት ይዋለሽ ትጠይቀዋለሽ። በዛ ላይ ባለ ትዳር ወንድ ላይ ነው ጥል ያልሽው። ኧረ ተው ልብ ግዙ ተው። ኧረ ተው። አሁን ይሄ ሰው ሚስቱን ራሱ ጥሎ ወደ አንቺ ቢመጣ ይሄ ሰው አይጠቅምሽም። አንቺንም እንደሷ አስረግዞ አስወልዶ ለአረብ ገረድ ነው የሚያደርግሽ። ለአረብ ገረድ አድርጎሽ ከዛ ሌላኛዋን ደግሞ ይፈልጋል ያልተበላችኋል እንጂ ካንቺ ጋር አይፎቃፎቅም። ከአረብ ሀገር መጣሽ ቀጥታ ብርሽ እንደጭራሽ ከአረብ ሀገር ልክ እንደገባሽ ያስወልድሻል። ከዛም በኋላ ያስረግዝሻል፣ ያስወልድሻል። ከዛም በኋላ ልጁን እኔ ይዛለሁ ሂጂ ይልሻል። ኑሮ ጠሯል ሂጂ እና ስሪ እኔ እጠብቅሻለሁ ይልሻል። ከዛን አንቺም ሄደሽ መጥተሽ ትጠገረሪያለሽ። እዚህ አርጠራጊ ሆነሽ ትቀሪያለሽ ማለት ነው። እና በዛው ደግሞ ሌላ እሱን ፍለጋ ሌላ ደግሞ ተፍተፍ ይላል ማለት ነው አንቺ እስከምትመጪ። ኧረ ሰው እንዴት በገዛ ስልኩ እንዲጨጓራውን ይልጣል? እንዴት ሰው እኔ እኮ አንዳንዴ
ያዘ ያለኝ። ቆይ ከየት ነው የምታመጡት? 200 300 400 ሺህ ብር አንደኛዋ ማለት ነው። እናቴን አንደኛዋ 800 ሺህ ብር ሰጥታው አሁን ድጋሜ ማለት ነው ድጋሜ ስንት ነበር የጠየቀ 480 ሺህ ብር ካላክሽልኝ ሚስቴ አይደለሽም፣ ሚስቱም አይደለችም ሲጀመር ሚስቴ አይደለሽም አላት። ሚስቴ አይደለሽም እቦልክሻለሁ አላት። ከዛ መእታኔ ጋር ስልኩን ጠለፊልኝ 800 ሺህ ብር ሰጥቼው ድጋሜ 480 ሺህ ብር ጠየቀኝ እና ስልኩን ጠለፊልኝ እስኪ ሌላ ሴት ያወራል። ሌላ ሴት ባያወራ ግን ትሰጪዋለሽ አልኳት። አዎ አለችኝ። 800 ሺህ ብር ስንት አመት ሰርተሽ ነው አልኳት። ሙሉ ሳውዲ የሰራችበትን የሰጠችው ደሞዛን 2 አመት ከምናምን በቃ የ3 አመት ደሞዛን በሉት። እና በጣም ገረመኝና ላንቺ ምን አለሽ እላታለሁ። ምንም የለኝም ምን አካውንት ጀመር የለኝም አለች። በሱን አልች ማስገባው እና አሁን ደግሞ ይሄንን በዚህ አካውንት ከፍተውልኝ እዚህ ጋር ያስቀመጥኩ ነበረ 480 ሺህ ብር ላኪልኝ ብሎኛል ልልክልህ ነው አለችኝ። በጣም ተናደርኩኝና ማርያምን እዛው ላይ ማለት ነው አሰደብኳት። አልቻልኩም፣ ሰደብኳት በውስጥ ምንም ማድረግ ስላልቻልኩ። እኔ በነገራችን ላይ የሚያስጨንቅ እንደዚህ በጣም ነው የምናደደው። ምክር ምናምን እንትን አይደልኝም። በቃ የሆነ ሰው ሚዲያ አለ፣ በጣም ብዙ መካሪዎች አሉ፣ በጣም ብዙ ቪዲዮ ተሰርቷል። በጣም ብዙ የሰው ልጅ በቤተ ክርስቲያን ራሱ ተጋብቶ የሚፋታበት ጊዜ ላይ ነው። ምክንያቱም በቤተ ክርስቲያን የሚያገቡት ታምነና ላይ ብለው እንጂ እንትን ብለው አይደለም ማለት በቃ እውነተኛ ትክክለኛ የእምነት ሰው ሆነው አይደለም፣ ወይንም ደግሞ ትክክለኛ በእምነታቸው የሚኖሩ ሰዎች አይደሉም በቤተ ክርስቲያን የሚጋቡት አሁን ላይ። ለምንድን ታውቃላችሁ እንደዛ ያልኩባችሁ ነገር? እኔ አውቃለሁ። እኔ እምነቴን በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ከምንም በላይ ማለት ነው። በእምነቴ አልደራደርም። እና ባለፈው የ18 ፍቅረኛ አንድ አስተማሪ መምህር የተባለ ያውም መንፈሳዊ መምህር የተባለ 18 ፍቅረኛ አለው። 18 ፍቅረኛ እና በዛ ነገር በጣም ድብን እረረብዬ አሁን ስለሱ በጣም ብዙ ነገር እየሰራን ያለ ነው። ምክንያቱም ከዛ ቤተክርስቲያን እንዲባረር እናደርጋለን። ምክንያቱም ለምን አንደኛ እምነታችን ነው የሚያሰድበው፣ ሁለተኛ ብዙ ነገሮች ሰርቷል ማለት ነው። እና ያን ነገር እኛ ራሳችን እየሰራን ስለሆነ ከልጆች ጋር እንደው እዚህ ጋር ራሱ ማውራት አልነበረብኝም። እና በእምነት ተከልለው ራሱ ሲያገባችሁ በጣም ጥንቃቄ አድርጉ። እምነተኛ ትክክለኛ ሰው ሆኖ ነው ወይስ አስመስሎ አውቆ ነው አንቺ እንድታምኙ እንጂ ታማኝ ሆኖ አይደለም እንዴ። ዩቲዩብ ላይ ግቡ። ልጅ ኖሮት በመጥቶ የት ነበር ብቻ ወደ ደብረ ብርሃን መሰለኝ ልጅ ኖሮት ወልዶ መጥቶ አዲስ አበባ በተክሊል አገባ። አዲስ አበባ መጥቶ በተክሊል አገባ። አያችሁ የዚህን አክል ድፍረት አላቸው። አንዳንድ ሰው ፈጣሪን ሳይሆን የሚፈራው ሰውን ይፈራል ማለት በቃ ሰው ምን ይለኛል፣ ፈጣሪ ምን ያደርገኛል ሳይሆን ሰው ምን ይለኛል። የምንኖረው እኮ ከሰው ጋር ነው፣ ግን ከሰው ጋር የምንኖረው ለጊዜው ነው። ከፈጣሪ ጋር ግን ዘላለማዊ ኑሮ ነው የምንኖረው። ሰላም ያለው ህይወት። ግን ለምድራዊ ነገር ግን ይሄን አክል ባትጨነቁ ጥሩ ነው። እባካችሁ ፈጣሪን ፍሩ። እና እኔ እንጃ አላቅም። ብር አትላኩ። ዛሬም ነገ የምላችሁ ነገር ብር አትላኩ። ለማንኛውም ላይቭ ልገባ ስለሆነ ወደ ላይቭ ኑ ቶሎ። የሰውን ስልክ መጥለፍ የምትፈልጉ ኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም ደግሞ ሜሴንጀር እና ቴሌግራም ቀጥታ መስመር ኢትዮጵያ ለኢትዮጵያ፣ ዱባይ ለዱባይ፣ ሳውዲ ለሳውዲ መጥለፍ የምትፈልጉ ቲጂ ኩርዋኔ ፎሎ እያደረጋችሁ በኢንቦክስ ላይ ማዋራት ትችላላችሁ ማለት ነው። ይሄን ነው የምላችሁ። ባይደና ሁኑልኝ። ላይቭ ልገባ ስለሆነ ነው። ተቃጠልኩኝ ዘንድሮ የምር ተቃጥዬ መሞቴ ነው። ጨጓራ ይላጣችሁት። በስማ